አቶ አምናን እንግዲህ የእናቱን ሞት ማለት ነው እንዲሁም ሀዘኑን መቋቋም አልቻለም። ምክንያቱም በህይወት ውስጥ አለችኝ የሚላት ማለት ነው። እንግዲህ ከቤተሰቦቹ ይብን ራሱ ወንድም እንዳለው ራሱ እስካሁን ምንም የሚያውቀው ነገር የለም ማለት ነው። እና አንድ እናቱ ነበረች። እናቱ ከሞተች በኋላም እንግዲህ አሁን ላይ እጅጉን ሀዘን ውስጥ ገብቶ ይገኛል ማለት ነው። የእናቱን ገዳይ ማን ሊሆን ይችላል? እናቴ እንዴት ነው የሞተችው? ምክንያቱም ደህና ነበረች እያለ እንግዲህ እሱም እያሰበና እያንሰላሰለ ይገኛል ማለት ነው። በነገራችን ላይ እንግዲህ አሁን ላይ ማለት ነው ጄሪ ደግሞ እርጉዝ ሆናለች ማለት ነው። ምክንያቱም እንግዲህ ከአቶ አምናን ጋር እንግዲህ አብረው ቀጥለዋል። ቀለበት አድርጎላታል። በእርግጥ ከዚህ በፊት ያ ማለት እንግዲህ ለሚስትነት መረጥኩሽ አይደለም እያለ ነበር በፊት ማለት ነው። እሱ የሚፈልጋትና የሚመኛት ብሌንን ነበር ማለት ነው። ግን ደግሞ ከብሌን ጋር እልክ በመያየዝ አቶ አምነንና እንዲሁም ደግሞ ብሌን ነገሮችን ማለት ነው እሱም እየፈለጋት እየወደዳት እያፈቀራት ጄሪን ግን ማለት ነው ቤሌልን ለማናደድና ለማበሳጫት መርጧት ነበረ። ቤሌንም እንደዚሁ የሚያደርገው ነገር አቶ አምናን ማለት ነው የሚያደርገው ነገር በንዴት እንደሆነ እንዲሁም ደግሞ ወዶ ፈቅዶ እንዳልሆነ በእርግጠኝነት ውስጧ ተረድተዋለች ማለት ነው። እና አቶ አምናን አሁን ላይ እንግዲህ ባልፈለገው ትዳር ውስጥ ገብቶ አሁን ላይ ደግሞ ጄሪ እንግዲህ አርግዣለሁኝ ብላ ስትነግረው ምን ሊሰማው ይችላል? ምን አይነትስ ውሳኔ ሊወስድ ይችላል ማለት ነው? አቶ አምናን ስለ ጄሪ ማርገዟን ሲረዳ ምን ሊያደርግ ይችላል? ፍላጎት ይኖረዋል ወይንስ ደግሞ አይኖረውን የሚለው ነገር እጅጉን እንግዲህ አጓጊ ይሆናል ማለት ነው። እንግዲህ በእናት ሰማዕት ላይ ማለት ነው የደረሰው ነገር ማለት ነው እንግዲህ ሰይፈን ይህን ነገር የፈጸመችው ነገር ቢሆንም ማለት ነው ግን ደግሞ እያለቀሰች እየየ በማለት ማለት ነው ያው እንግዲህ አብራ ማለት ነው አስተዛዝናለች፣ አስመስላለች ማለት ነው ይህን ነገር እያደረገችው። እንዲሁም በመጀመሪያ ቀን ማለት ነው እንግዲህ አቶ አምናን ለጀሪ ቀለበት በሚያደርግበት ሰዓት ይብን በካርቶን ተደርጎ የሰው እጅ ማለት ነው በስጦታ መልኩ ለአቶ አምናን እንግዲህ ተልኮለት ነበረ። በዚህ ጉዳይ ማን ሊሆን ይችላል እያለ እጅጉን እያሰበ ባለበት ሰዓት ነበር አሁን ላይ ደግሞ እናቱ እየሞተችበት ማለት ነው። ስለዚህ ይህን ነገር በሚሆንበት ሰዓት እንግዲህ ያው ምን ፎቶውን የላካችው እራሷ ሰይፈን እንደሆነች በእርግጠኝነት እራሷን ስትናገር ነበረ። ምክንያቱም እናቴን ያገደሏት ወይንም ደግሞ እንደዚያ ያደረጓትን እያንዳንዳቸውን ዋጋቸውን እሰጣቸዋለሁ፣ በየተራ እገላቸዋለሁ ብላ ስትናገር ነበር። ስለዚህ ወደዚህ ቤት የገባችው ወደ አቶ አምናን ቤት የገባችው እንደ ብሌን እንደ ጀሪ ማለት ነው ለሚስትነት ለመመረጥ ፈልጋ ሳይሆን ሆን ብላ እናቴን ያጠፏቸውን ወይንም ደግሞ ያለ እናት እያስቀሩኝን እያንዳንዳቸው እጨርሳቸዋለሁ ብላ ነው ሆን ብላ እየገባችው ማለት ነው። እና እናቱን ራሱ የአቶ አምናንን እናት ስትገላት ራሱ እኔ የዳፍንት ልጅ ነኝ እሷ ነች የላከችኝ ስትላት በጣም ነበር የደነገጠችው። ስለዚህ የእሷን እናት ምን አድርገው አሰቃይተው እንደገደሏት እንግዲህ እራሷ ነች የምታውቀው ማለት ነው። ከዚህ አንጻር እንግዲህ የአቶ አምናን እናት ራሱ የእሷ ልጅ መሆኑን ስትሰማ ማለት ነው እጅግ በጣም ነበረ እንትን ያለችው የደነገጠችው ማለት ነው። ሰይፍን ይህን ነገር እያደረገችው እናቴን እያንዳንዱን ነገር ዋጋ እያስከፍሏትን ዋጋ አስከፍላቸዋለሁ፣ በፍጹም እነሱ እንዲኖሩ አልፈቅድላቸውም ብላለች ማለት ነው። ሲቀጥል አሁን ላይ ማለት ነው ጄሪ ትጠረጠራለች በእርግጠኝነት ማለት ነው። የምትጠረጠረው በምን ጉዳይ ነው? በእርግጠኝነት ማለት ነው የአቶ አምናን እናት የሞተችው አንቺ በሰጠሻት መድኃኒት ነው በማለት እንግዲህ የራሷ ጓደኛ የሆነችው መርሲ ማለት ነው ስትነግራት ነበረ። እንዴት እንደዚህ ትይኛለሽ? መድኃኒቱ የሚገድል ከሆነ እንዴት እንድሰጣት ታደርጊኛለሽ? አንቺ እሷ እንድትሞት ትፈልጊያለሽ እንዴ? በማለት እንግዲህ መርሲን ጄሪ ጠይቃት ነበረ። መርሲ ደግሞ በጣም ነበር የጮኸችባት። አንቺ ልጅ ምን ሆነሽ ነው? ቁጭ ብዬ ካጠገብ ሳወራሽ እኮ ጓደኛሽ አደረግሽኝ፣ እንደገናም ራሴ ላይ መጠሽ ፊት ጣልሽብኝ እኮ ለምንድን ነው ስነ ስርዓት የማትይዥው? በማለት እንግዲህ ያው ጄሪን እንደውም ትንሽ አኩርፋት ነበረ ማለት ነው። ስለዚህ ጄሪ ደግሞ አሁን ላይ አቶ አምናንን ማጽናናት
ትፈልጋለች። እንግዲህ ሰይፌንን ራሱ ጠይቃት ነበረ። እስኪ አንዳንድ ነገር እንድትይኝ እፈልጋለሁ፣ ምክንያቱም አቶ አምናን በእናቱ ሞት በእጅጉን አዝኗል በማለት አዎ እናቱ አይደለች እንዲህ ለምንድን ነው የማያዝ ነው? ሲቀጥል ደግሞ ለምን ትፈሪዋለሽ በማለት እንግዲህ እኔ እንጃ እሱን የማጽናናበት ወይንም ደግሞ የማወራበት ቃላቶች እኮ ጠፉብኝ፣ ምን ብዬ ላጽናነው በማለት እንግዲህ ጠይቃን ነበር ሰይፌንን ማለት ነው። ሰይፌን ደግሞ ባልሽ አይደለ እንዴ ለምንድን ነው የምትፈሪው? ስለዚህ እንደ ልብሽ ማጽናናት ትችያለሽ እንጂ መፍራት አያስፈልግም። ሲቀጥል ደግሞ ያው እንግዲህ መርሲ ጓደኛሽ አለች አይደል እንዴ ለምንድን ነው እሷን ማጠይቂያት ስትላት ከእሷ ጋር ትንሽ ተጣልቼ ነው በማለት እንግዲህ ተናግራለች ማለት ነው። እና ሰይፈንስ አሁን ላይ ማለት ነው እጅጉን በጣም እንግዲህ ስራዋን እየሰራች ትገኛለች። የገባችበትን ስራ ማለት ነው ሆን ብላ እነሱን ለማጥመድ እያንዳንዳቸው ገላቸዋለሁ ብላ ስለጀመረች ማለት ነው። ስለዚህ አሁን ላይ እናቱን አሳጥተዋለች የአቶ አምናንን። ቀጣይ ደግሞ ማንን እንደምታቅድና ማንን እንደምታደርግ አይታወቅም። ግን ደግሞ እሷን በምንም ሊጠረጥሯት አይችሉም። ምክንያቱም እንግዲህ እናት ሰማጋር ማለት ነው በጣም ቅርብ ቤት ነበራት። በነገራችን ላይ ሰይፈን ማለት ነው ቅርብ ቤት ነበራት። እንዲሁም የቀለበቱ ፕሮግራም ላይ ራሱ ሁላቸው ሲጨፍሩ ምናምን ነገር እሷ በቅርብ ቤት ማለት ነው የአቶ አምናንን እና ስትንከባከብ ነበር። ካያችሁ ማለት ነው ስታለቅስ እንባዋን እየጠረገቻት ነበር። እንግዲህ የአቶ አምናን እናት በደስታ ይሁን እጅጉን ተከፍታ ይሁን ብቻ አልቅሳ ነበርና እየጠራረገችላት እንዲሁም ደግሞ ልብሶቿን በቃ እያለባበሰቻት ነበር። በጣም የቅርብ ጓደኛ ሆናት ነበር ማለት ነው። እና አንዳንዴ በጣም ቅርብ ያላችሁ ሰው ምንም ነገር እንደማያደርግ ምናምን ነገር ይመስላል። ግን ደግሞ በጣም የቀረበ ሰው እንደሚጎዳና እንደሚገላችሁ አንዱ ማሳያ ነው ማለት ነው። እና እጅጉን ማስመሰል ነበር ሰይፈን የቻለችበት ማለት ነው። እና አሁን ላይ እንግዲህ የአቶ አምናን አክስት የሆነችው ማለት ነው በጣም ጎበዝና ጀግና ትመስላለች። ምክንያቱም እሷ እህቷን አታለች። በዛ ላይ ደግሞ የእህቷን ልጅ እያጠነከረች ትገኛለች። አይዞህ በርታ፣ ማልቀሱ ምንም ነገር ዋጋ የለውም፣ ተረጋግተህ ለማሰብ ሞክር ብለዋለች ማለት ነው። እና እያንዳንዱን ነገር ማለት ነው ደግሞ ማለት ነው መርሲ እንዴት ልትመጣ ቻለች በሚለው እንግዲህ ጠይቀው ነበር አቶ አምናንን ማለት ነው። አክስቱ ጠይቀው ነበረ። አይ እሷ ከመጣች ቆይታለች፣ እኔን ለማየት ብላ ነው የመጣችው በሚል መልክ ነበር እንግዲህ ለአክስቱ የመለሰላት ማለት ነው አቶ አምናን። በዚህ ሰዓት እንግዲህ የእናቱ እህት የሆነችው የአቶ አምናን አክስት ማለት ነው በፍጹም የሆነ ነገር አስባ ነው እንጂ እንደዚህ አልመጣችም። ከእህቴ ላይ እጇ ካለባት ነገሮች እሷ ከሆነ ስጋዋን ዘልዝዬ ነው የምሰቅላት፣ እንደዚህ ዝም አልላትም፣ እህቴን ወስዳብኛለች በማለት እንግዲህ እየፎከረች ትገኛለች። ሲቀጥል ደግሞ ከዚህ ቤት መኖር እንደምትፈልግና እንዲሁም ደግሞ የእህቷን ልጅ ማጽናናት እንደምትፈልግ ነው ለመርሲ ይብን የተናገረችው ማለት ነው። እና እንግዲህ አቶ አምናን ትልቅ ነው ምን ዳይፐር አትቀይሪለት ምናምን ነገር እያለቻት ነበረ ማለት ነው። አዎ ትልቅ ልጅ ነው፣ ራሱን የቻለ ልጅ ነው፣ ምንም ነገር አያስፈልገውም። ግን ደግሞ የእናት ሞት በጣም ከባድ ነው፣ ላጽናናው ይገባል በማለት ነበር የመለሰችው። አይ እውነትሽን ነው፣ ለማንኛውም ዳይፐር የሚለብስ ልጅም ስለሚመጣ ወደፊት ትቀይርለታለሽ በማለት እንግዲህ ያው ጄሪ እርጉዝ እንደሆነች በዚሁኑ ትናገራለች ማለት ነው። አቶ አምናን አክስት የሆነችው እንዴ አቶ አምናን ልጅ አለው እንዴ በማለት እንግዲህ በሚገርም ነገር እንግዲህ ጠይቃታለች። ለማንኛውም ጄሪ መታለች፣ ከእሷ ጋር ተጫወቱ፣ እኔ ወደ ውስጥ መግባት አለብኝ በማለት እንግዲህ ወደ ውስጥ ሄዳለች ማለት ነው። በነገራችን ላይ ጄሪ እንግዲህ የአቶ አምናን እናት የምትወስደውን መድኃኒት ስትቀይረው ማለት ነው ቪዲዮ ቀርጻ መርሲ አስቀምጣባታለች ማለት ነው። ስለዚህ በዚህ ነገር እያስፈራራቻት እያንዳንዱን ነገር ማለት ነው የምትፈልገውን ነገር የምትወስድ የምታደርግ ነው የሚመስለኝ። በነገራችን ላይ መርሲ የሆነ ነገር ፈልጋ ነው ሆን ብላ ማለት ነው ተመልሳ ወደዚህ ቤት የመጣችው ማለት ነው። በእርግጥ የወንድሟን ልጅ ያ ማለት እንግዲህ አቶ አምናንን በጣም ትወደዋለች። ምንም ነገር እንዲሆን አትፈልግም። ግን ደግሞ እሷ በዚያ ልክ ማለት ነው እናት ሰማትን ለምንድን ነው ስጠላት የነበረው በቃ በሞተች እያለች እንግዲህ በጣም ስትመኝ ነበር። እንደተመኘችውም ሆነችላት ማለት ነው። እና ሰይፈን ይህን ነገር ያደረገችው እንግዲህ ያው ለእናቷ
እናቷን ከዚህ በፊት በልጅነት አይምሮዋ ስታሰቃያት ብዙ ነገር ስታደርጋት ስላየች አሁን ላይ እሷ ደግሞ አድጋ ማለት ነው የእናቷን ነገር ማለት ነው ዋጋ እያስከፈለቻቸው ትገኛለች ማለት ነው። እና በዚህን ሰዓት እንግዲህ መርሲ ማለት ነው ያው ራሷ ሰኢፍን ጠይቃት ነበረ። ምክንያቱም አንቺና እሷ በጣም ቅርቤት ነበራችሁ፣ እጅጉን ያሳዝናል በማለት በተለይ ደግሞ አቶ አምናን እጅጉን ነው የሚያሳዝነው። ምክንያቱም በጣም ተጎድቷል በማለት እንግዲህ አዎ ለምን አይጎዳም የእናት ሞት አይደለ እንዴ የእናት ሞት እኮ እጅጉን ከባድ ነው በማለት እንግዲህ ራሷ ማለት ነው ሰኢፍን ስትመልስ ነበረ። ምክንያቱም እናቷን አታ ያለ እናት ኑራ ሁሉን ነገር ስላየችው ማለት ነው ህመሙንም እኔም አውቀዋለሁኝ በሚል እስኪ እሱ የሚቅመሰው ለማለት ይመስለኛል ማለት ነው። እና እናት ዛህራ አሁን ላይ አቶ አምናንንም ለማጽናናት እየሞከረች ትገኛለች። እሱም በተቻለው መጠን እንግዲህ እየጠነከረ ይገኛል ማለት ነው። ሲቀጥል ደግሞ ብሌን ማለት ነው ያው ለማጽናናት ሞክራ ነበር፣ ግን ደግሞ አሁንም የአቶ አምናን እልክና እንዲሁም ደግሞ የብሌን እልክም አሁንም ሀዘን ላይ ሆኖ ራሱ ምንም እየረሳው አይደለም። ለመጽናናት ሞክር አይዞህ በርታ በምትልበት ሰዓት እንግዲህ እሱ ደግሞ ምን አገባሽ ብሏል ማለት ነው። ሲቀጥል ደግሞ በጣም ያዝንላታል እኮ እንደዚያ ይናገርና ደግሞ ዞር ብሎ ያዝንላታል ማለት ነው። ሲቀጥል እንግዲህ ደረጃው ላይ ማለት ነው እንደዚሁ እንቅልፍ ወስዷት ነበረ እና ለምን እዚህ ጋር ተኛሽ? ቀጥታ ወደ ክላስ ሄደሽ ግቢ በማለት እንግዲህ ብሌንን አውርቷት ነበረ አቶ አምናን ማለት ነው። እና እሺ ለማንኛውም ጠንክር። ሲቀጥል ደግሞ በጣም ይቅርታ ብላ ይቅርታ ጠይቀዋለች። ለምን ነው ይቅርታ የምትይኝ ሲላት አይ በቃ እንደዚሁ ነው ዝም ብዬ ነው እሺ በቃ በማለት እንግዲህ ከአቶ አምናን ጋር በዚህ ልክ አውርተዋል ማለት ነው። ስለዚህ ጄሪ ምንም ያክል ብታረግዝም ያው ልጅ ብትሰጠውም ማለት ነው፣ ግን ደግሞ አቶ አምናን እሷን አይፈልጋትም። የሚፈልጋት በእርግጠኝነት ቤሌንን ነው ማለት ነው። ስለዚህ አቶ አምናን የሚያገባት ቤሌንን ይሆናል ብዬ ነው የማስበው። እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሳብስክራይብ አድርጉኝ፣ ጀማሪ ነኝ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።